አብርሽና ሩታ ነጠላ ዜማ ሙዚቃ እንደለቀቁ ልነግራችሁ መጥቻለሁ። በሚስጥርም ደግሞ ታርቀዋል የሚል ወሬ ስለሰማሁኝ እንግዲህ እስከ መጨረሻው እንድታዳምጡ በአክብሮት እጠይቃለሁ። ለቤቱም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ግቡ። ስምምነት ማንም አይለይን ባለመነ ኢትዮጵያ ትዘምን በሚለው ዘፈን ዛሬ እንደሚመጡ ከወዲያው ላሳስባችሁ መጥቻለሁ። የማዳም ቅመሞች እንግዲህ ቶሎ ቶሎ ብላችሁ ስራችሁን ጨራርሳችሁ ለማታ ያው ቀን እየሰራችሁ ብላችሁ ማታ ደግሞ እንዳያመልጣችሁ በትኩሱ እዩ እንድላችሁ ነው የመጣሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ለቤቴ አዲስ የሆናችሁ በቅንነት ደግሞ ሰብስክራይብ አድርጉኝ፣ የደውል ምልክቱን ተጫኑት፣ አይከፈልበትም። እንግዲህ ትናንትና ሩታ ቪዲዮ ለቃ ነበር። ከ11 ቀን በኋላ ቪዲዮ ለቃ ነበር። ብዙዎቻችሁ ተናፍቀሽ ነበር፣ በቤትሽ ስለመጣሽ እንኳን ደህና መጣሽ ምናምን ብለው አቀባበል እያደረጉላት ነበር። የሄርሜላ ቡችሎች ደግሞ ያው እያለቀሱ ነው አሉ ሲሉ ሰማውኝ። ያው ውሽማነት የሚያምራቸው ሙሽማነት የሚወዱ የሰው ባል መቅማት የሚወዱ ሰዎች እንግዲህ አሁን ደስ ብሏቸው ነበርና አሁን ደግሞ ያው ሁለት ፓራስታሞን እየወሰዱ ነው አሉ። እንግዲህ ፓራስታሞኑን ስትወስዱ ደግሞ እኔ ልንገራችሁና ሰዓት እየጠበቃችሁ አንድ ፓራስታሞን ከወሰዳችሁት ቢያንስ 4 ሰዓት 5 ሰዓት ቆይታችሁ ከዛ በኋላ ነው መውሰድ ያለባችሁ እንጂ ወዲያውኑ ፓራስታሞን አትወሰዱ። ለሴት ልጅ ደግሞ ፓራስታሞን ብዙም አይመከርም። የማዳም ቅመሞች የኛ ብዙ ነገሮች አሉብን፣ ኬሚካል ብዙ ነገሮችን ነው የምንጠቀመውና ያ ነገር ለኛ በቂ ነውና ፓራስታሞን ደግሞ ላለመውሰድ ሞክሩ። እንግዲህ የሄርሜላ በጎች ደግሞ ለዛሬ ፈቅጄላችኋለሁ ውሰዱ። እና ቡዜ ደግሞ እኔ የቡዜ ነገር ነው የገረመኝ። ምን ሩታን ይሄን ያክል ጠላሻት? ሀቂቃ ምን አድርጋብሽ ነው? በአንድ ቤት በነገራችን ላይ ምራትን ወንዶች ይወዳሉ፣ ሴቶች ደግሞ ለምን እንደሆነ ባላቅም በጣም ነው የሚጠሏቸው እና ማቴ እንደዚህ ያደረገችኝ እንደገና ደግሞ የባሌ እህት እንደዚህ ያደረገችኝ ምናምን ብለው ያገቡ ሰዎች ሁልጊዜ ያኔ ስሞታ የሚያቀርቡት በማትና ምራቷ እንትና ናት፣ በባል እህት ነው ስሞታቸውን የሚያቀርቡት። እና ለምንድን ነው ይሄን ያክል ሩታን ልጠያቻሽ? የነሱ መታረቅ ለምንድን ነው ሊያስደስትሽ ያልቻለው? ያው ወንድምሽ እኮ ሲጀመር ሄርሜላ የመጣችው ውሽምነት ነው። ሩታ አርግዛ አንቺ ሴትነትሽን መጀመሪያ አንቺ ትልቅ ሰው ነሽ፣ ሁሉም ታላቅ ትመስኛለሽ። እንደዚህ ስትታይም ደግሞ ትልቅ ሰው ነው የምትመስዪው። ማስታረቅ ሲገባሽ ማጣላት። የሰው ልጅ እኮ ሰው ሲጣላ ዋሽቶ ራሱ ያስታርቃል። እንደውም ይፈቀዳል ዋሽቶ ማስታረቅ ራሱ ማለት ነው። እና አንቺ ይሄን ያክል ለምንድን ነው በቃ የሆነ በጣም ተናደሽ ነበረ ትላንትና። ያው ወደ ራሱ ተመልሷል አብርሽ። ዛሬም ደግሞ አብረን ነው የዋልነው ከልጁ ጋር ምናምን። ነገ ደግሞ ያው አሁንም አለ እዚህ ጋር ለእናንተ ልንናገር ነው የመጣ ነው እንጂ አሁንም ራሱ ከኛ ጋር አለ። ድሮስ እኛስ መች ጠፋን? እኛ ያው ዩቲዩበር ስለሆንን ሁሉንም ነገር አውጥተን አንናገርም ብለን ዝም ብለን ነው እንጂ ሩታዬ እኔማ ይችን ዘዴ ለጋጅ ዘውዴ አለ እችንማ እኛ እናቃታለን። ያው አንዳንድ ዩቲዩብ የሌላቸው ሰዎች እውነት ሊመስላቸው ይችላሉ። ዞሮ መታረቃችሁ እኔ አስደስቶኛል። ምክንያቱም የልጅሽ አባት ነው። ልጅ ደግሞ በሌላ አባት ማደግ ማለት በጣም ከባድ ነው። ሀቂቃ ልንገራችሁና እኛ በስደት ስንኖር ብዙ ነገሮችን ተምረናል። በሰው በብዙ ነገርን ስለ ትዳር ምንነት አውቀናል። አሁን እኛ አገር ገብተን ትዳራችንን ይዘን ስንኖር ምንም የሚከብደን ነገር የለም። ምክንያቱም
ያለንበት የሰውን ትዳር እያናኖርን ነው ያለ ነው። ሰዎች ትዳሪያቸውን ይዘው በተለይ አረቦች ትዳራቸውን ያዙት እንጂ ያኔ አንድ ላይ ይኖራሉ እንጂ ስለ ቤታቸው ስለምናቸው ሰራተኛ ነው የሚጨነቀው። ስለ ልጃቸው ሰራተኛ ነው፣ ስለ ምግባቸው ሰራተኛ ነው የሚጨነቀው። እና በዛ የመጣ እኛ ብዙ ነገሮችን አውቀናል። ምንም የሚከብደን ነገር የለም። እና ምን ነግራችሁ ፈልጌ ነው እኔ ያለሁበትን የምሰራበት ቤት ሴትዮዋ የሁለት ልጆች እናት ናት። ከባሏ ከተጣላች ብዙም ሳትቆይ ነው ሌላ ያገባችውና እና ልጆቿ ከዛ በፊት የነበራቸው ደስታና አሁን ላይ ያላቸው ደስታ ሀቂቃ ምንም አይገናኝም። በፊት ከኔ ጋር ራሱ ትንሿ በተለይ ሁለተኛዋ ልጅ በጣም ደስተኛ ነበረች፣ ትጫወት ነበረ። ቲቪ የሚባል ነገር ምናምን የሚባል ነገር አታይም። አብዛኛው ጊዜ የምታሳልፈው ከኔ ጋር ነበር። አሁን ላይ ግን ማልቀስ ነው፣ መቆጣት ነው። ከኔ ጋር ራሱ አጣልቷት በቃ የሆነ የሚሰማቸው ስሜት መሳቀቁስ ብዙ ነገር አለና ልጅ ከእናት አባቱ ይደግ የሚባለው እውነት ነው ብዬ አምኜ የተቀበልኩት በእነኚህ ልጆችን አይቼ ነው። እና ያው ልጅሽን ከሱ ጋር ብታሳድጊ እኔ ደስ ይለኛል። ሰው በተለይ ትዳሩን ሲፈታ አብዛኛው ጊዜ አሁን ላይ ሶሻል ሚዲያ የሆነ የተለየ ሰው ወይም የሆነ ሰው ሲያወራቸው እውነት ይመስላቸውና ከዛ ሰው ያወራሉ። ያንን ትዳራቸው ደግሞ ችላ ይሉታል። በዛ የመጣ የብዙ ሰው ትዳር ያው እየፈረሰ ስለሆነ ነው ይሄንን ልናገር የቻልኩትና አላኩል ያለን አንድ ላይ መምጣታችሁ እንደውም አብርሽ እድለኛ ነው ብዬ ነው ማስበው። አብርሽ ጋር ከመጣሽ በኋላ ቻናሉ ምን የት እንዳለ እንደገና ደግሞ ለውጥ ራሱ በገንዘብ ብትሉ በምን ብትሉ እሷ ከመጣች ሩታ ከመጣች በኋላ ነው ሀቁን እናውራ። ሶሻል ሚዲያ ከመጀመሪያ ጀምረን ስንከታተላቸው የነበርን እኛ ምስክር ነንና አብርሽ በጣም ቅርታ አድርጉልኝና በመልክ ብትሉ በገንዘብ ብትሉ ዩቲዩብ ያን ያክል አይከፍለውም ነበረ፣ እይታ አልነበረውም። እሷ ከመጣች በኋላ ነው ቤት ገዛው፣ መኪና ገዛው፣ እንደዚህ ያደረኩ ሲል ምን ሰማው እንጂ ከዛ በፊት አልነበረም። እና አላኩል ያህልን እሷ ተጠቅመዋለች እንጂ በትዳርም በኩል ተጠቅመዋለች። ያው በዩቲዩብም በኩል ደግሞ በገንዘብም በኩል ያው እነሱ እንትናቸው ስራዬ ነው ብለው ስለያዙት ሌላ ስራ ስለሌላቸው ዩቲዩብ ያው የገቢ ምንጫቸው ስለሆነ ተጠቅመዋለች ብዬ ነው ማስበው። ዞሮ እኔ አንድ ነገር ሀቁን ልናገር እፈልጋለሁ ሁሌም ማለት ነው። እና አብርሽና ሩታ እኔ ሁሌም የምለው ነገር ቢኖር አልተጣሉም፣ ለዩቲዩብ ብለው ነው እንጂ ምንም የተጣሉት ነገር የለም ብዬ ነው ማስበው። የሰሞኑ የሚካሄደው ነገር ልብ ብላችሁ አይታችኋል። በጣም የሚዋደዱ በጣም አብረው ያፋቸውን እርስ በራሳቸው አውጥተው የሚበሉ የነበሩ ሰዎች ተጣላን፣ ምስጥር አወጣ ምናምን ሲባባል ነበርና ይሄ ነገር ሁሉ እኔ ውሸት ነው ለዩቲዩብ ነው ብዬ ነው ማስበው። ዩቲዩብ ደግሞ የሚፈልገው እንደዚህ አይነት ነገር ስለሆነ ያኔ እንደዛ ብዬ ነው የምወስደውና እናንተ እንዴት እንደምትረዱ አላቅም። የኔ አረዳድ ነው። ዞሮ አንድ ላይ መምጣታችሁ እኛን ያስደስተናል እንጂ ምንም ያስከፋን ነገር የለም። አሁንም ደግሞ አንድ ላይ ሆናችሁ ልጃችሁን አሳድጉ ነው የምንላችሁ እኛ ተመልካቾች። ያው ኦዲየንስ ራሱ ደስ ይለዋል ምናምን እያላችሁ ነበር። አዎ እኔ በበኩሌ ደስ ይለኛል። የተኛውም ሰው ትዳር በተለይ በኢትዮጵያ ኑሮ ያኔ ምንድነው ጉልቻ ቢቀያየር ወጣ ያጣፍጥም ይላል የሀገራችን ሰውና ያው ዞሮ ያው ነው የራሳችሁን ነገር በእጅ የያዙት ወርቅ እንደ መዳብ ይቆጠራልና በእጃችሁ የያዛችሁትን ነገር ማስተካከል እየቻላችሁ መመካከር እየቻላችሁ አብሮ መፍታትን እየቻላችሁ ለፍች የምትሮጡ ሰዎች ደግሞ ብትቆጠቡ ያም የባሰ ሊሆንባችሁ በሁለተኛውም የባሰ ሊሆንባችሁ ይችላልና አላኩል ያህል የመጀመሪያውን ለማስተካከል ሞክሩ ለማለት ነው። እኔ አንዴ ከተናገርኩኝ ብዙ እናገራለሁ። ብናገርም ቁም ነገር ስለሆነ የኢትዮጵያ ሕዝብ ደግሞ ቁም ነገር ስለማይወድ
እኔ ሰብስክራይብ አያደርግም እና ምን ይሻላችኋል? እኔ ሰብስክራይብ ያላደረጋችሁ እንደው ማንን ነው ሰብስክራይብ የምታደርጉት? እኔ እንኳን ባንጋሊ ይዤ ነው የምመጣው። ልጃችሁን ወደ ኢትዮጵያ ልታስገቡ ነው ወይስ የእሱን ሀገር ልትልኩ ነው? ለእኛ ቦታ ጠቦናል ብላለች የቲክቶክ ሀያት ማለት ነው። አላክል ያህል ለማንኛውም እኔ ባንጋሊ ይዤላችሁ ስመጣ የዛን የታበረታቱኛላችሁ። አሁን ግን በካሜራ ጀርባ ሆኜ እንግዲህ ልለፍልፍ እንጂ ምን ይሻለኛል?